ብዙዎቻችሁ አሁን ላይ ሀይሚን በጣም እየወቀሳችኋት ነው። እንዴት ለዳኒ ብላ እጇን ታነሳለች? እንዴት ለዚህ ጉቶ ብላ እንዴት እንዳትነካብኝ ትላለች? በጣም ታሳፍራለች ምናምን እያላችሁ ነው። ሲጀመር ማለት ነው ሀይሚ ይህን ያለችበት ምክንያት ሁላችሁንም አልገባችሁም። በቃ ይህን ያለችበትን ምክንያት መጀመሪያ የገባችሁ መግቢያ የሰራችሁን ቪዲዮ ማየት አለባችሁ። ገብቷችኋላ? ሀይሚ ለምንድን ነው ዳኒን እንዳትነካው ያለችው ብሩኬን? ምክንያት አላት። ምክንያቱም ብሩኬ ይሄ ልጅ እየመታው ነው፣ እየደበደበው ነው። ዳኒ ምንም ነገር እየነካው አይደለም። ዳኒ ደግሞ የማይነካው በህግ ሊያስዘው ስለፈለገ ነው። ስለዚህ ብሩኬ ቢታሰር መጥፎ ነገር ውስጥ ቢገባ ወንጀለኛ ቢሆን በኋላ ዙራችሁ ሀይሚን እንደምትወቅሷት። ስለዚህ አሁን ለዳኒ ተከራክራ ብሩኬ ዳኒን እንዳይነካው ማድረግ አለባት። ገብቷችኋላ? ያም ማለያ ሀይሚ ይህን ነገር ያለችበት ዋናው ምክንያት በቃ ዞሮ ብሩኬ ምንም ነገር እንዳይሆን ስለምትፈልግ ብቻ ነው እንጂ ዳኒን ወዳው ምናምን እንዳይመስላችሁ። በጭራሽ የማይመስል ነገር አታውሩ። ሲቀጥል ደግሞ ዳኒ ተብዬው ተወዳጅ ለመምሰል ተፈላጊ ለመምሰል በጣም ታሽቃብጣለህ። በተለይ ኮሚኒቲ ላይ የማታደርገው ነገር የለም የማታሽቃብጠው። ብራዘር እሷ አንተን አትፈልግህም፣ ማስረግጨንም ነገር አትፈልግህም። የምትፈልገው ብሩኬን ነው። አሁን ወደ አንተ ቆማ የምትከራከረው ብሩኬን አንተ የሆነ ነገር እንዳታደርግባት ስለምትፈልግ ነው። በህግ አስይዘህባት እንዲታሰር ስለማትፈልግ። ብሩኬ ደግሞ በጣም ቶሎ ይናደድና በጉልበት ነው እልሁን መወጣት የሚፈልገው። ዳኒ ደግሞ በጣም ብልጣብልጥ ስለሆነ አንዳንድ ቃላቶችን የሚያናድዱ ቃላቶችን እየወረወረ ብሩኬ የሚያናድደውን ነገር እየተናገረ በተለይ በሀይሚ በደካማ ጎኑ እየገባ ብሩኬን መጥፎ ነገር ውስጥ ለማስገባት ጥረት እያደረገ ነው። እና ዳኒ አሁን ላይ ሀይሚ እንደምትፈልገው ምናምን ነው የሚመስለው በውስጡ። አረ በተአምር አትፈልግህም ማለት ነው። እሷ ለብሩኬ ብላ ነው ይህን ነገር ያደረገችው። እጇን ታነሳብሃለች። አሁን ይሄ ጥፊ ነው። ስንት ጥፊ ያለ መሰላችሁ? አይ መታችሁ ነው የሚባለው። ሲጀምር እኔ ተመካክረውም ሁሉ ይመስለኛል። ምክንያቱም እጇን እንዲህ አርጋ ቆይታ ከዛ እጇን ይዟታል ብሩኬ። ሲጀምር አልመታችሁም። ሲቀጥል ደግሞ ብዙዎቻችሁ ብሩኬን ለምን አትለምነውም ነው አሁን እያላችሁ ያለችው። ትለምነው፣ እግሩ ስር ወድቃ በቃ ሁሉም ነገር አንተ ያጠፋኸውም ነገር እንዳላጠፋ ትቸልሃለው ትበለው። ትለምነውና እግሩ ስር ወድቃ ከዛ ወደ ድሮ ነገራቸው ይመለሱ። እንደዛ የሚባል ነገር የለም የኔ ቆንጆ። ፍቅር የጋራ ነው። ገባችሁ? ሀይሚ ከብሩኬ ጋር ብትሆን የሚጠቀሙት ሁለታቸውም ናቸው። ብሩኬም ከሀይሚ ጋር ቢሆን ይጠቀማል፣ ሀይሚም ከብሩኬ ጋር ብትሆን ትጠቀማለች። ፍቅር የጋራ ነው። አንድ ሰው ብቻ ይዞ የሚመራው የሚሄደው አይደለም። አሁን ብሩኬ ልክ ሀይሚ ጥፋተኛ እንደሆነች ሁሉ ሁላችሁም ሀይሚ መታችሁ እንዲህ ስትሉ ደግሞ አንድየውን ተባብሶ ዛሬ ብሩኬ የምር ኩፍስ ከምር ብሎ ሊመጣ እርግጠኛ ነኝ። ምክንያቱም እናንተ ሁላችሁም በቃ ሀይሚ አጥፍታለች ለወንድ ብላ እጇን አነሳችበት። በቃ ሁሉም ሰው በየቦታው ሲሄድ እንዲህ ነው። ለወንድ ብለሽ እንዴት እጅሽን ታነሽበታለች፣ ታሳፍራለች፣ ትናንት ላወቅሽው ሰው ምናምን። ይሄን ያደረገችበት ምክንያት ለምን መጀመሪያ ለምን አታጣሩ? እፈልገዋለሁ ያለችበት ምክንያት እጇን ያነሳችበት ክብሯን ስለነካት ነው። ከዳኒ ጋር ሁኚ፣ ዳኒ ያለልሽ ከሱ ጋር ሆኑ እኮ ነው ያላት። እንዴት ከሱ ጋር ሆኑ ይላታል? አንድ የምትወዱት ሰው አብሮኝ ይሆናል ያላችሁት ሰው ለሌላ ሰው ሲድራችሁ አስቡት እንዴት እንደሚያናድድ። ሌላ ሰው ጋር ሆኑ ሲላችሁ ባልዋላችሁበት እንድትሉ ሲያደርጋችሁ በጣም ያናድዳል። ብታነሳም አልፈርድባትም። ሲጀመር አላነሳችበትም። ሲቀጥል ደግሞ ብሩኬን በቃ መለመን የለባትም። ፍቅር የጋራ ነው። እንዴት ትለምነዋለች እንዴ? እንደውም እሱ ነው እግሯ ስር ወድቆ ለምኖ መታረቅ የነበረበት። ጥፋቱን የጀመረው እሱ ስለሆነ ማለት ነው። ስለዚህ መለመን የለባትም። ምክንያቱም ፍቅር የጋራ ነው። የእሷም የእሱም ነው። እሷ ግን ለምና ሳይሆን አብረው እንዲሆኑ የምትፈልገው ተነጋግረው ችግሮቻቸውን ፈተው ወደፊት እንደዛ አይነት ችግር እንዳይፈጥሩ አድርጋ ከዛ በኋላ መንገዷን አጥርታ መጀመር ትፈልጋለች። ግን ደግሞ ብሩኬ የማዳመጥ ችግር አለበት። በቃ ቶሎ ይናደዳል። እሷ የምትናገረው ነገር በቃ አያገባሽም ይላታል ምናምን። ይሄ ነገር ደግሞ እሷን ያናድዳታል። ችግር ለመፍታት መጣ እሷ አያገባሽም ሲላት ከዛ ደግሞ ዳኒ ጋር ሆኜ ምናምን እንደዚህ ክብሯን የሚነካ ቃል ሲናገራት መናደዱ አይቀርም። እሷ አብረው እንዲሆኑ ለመፍታት መጣ። እሱ ግን ደግሞ ለመፍታት ሳይሆን እሷን ለማብሸቅ መንገር ሲጀምር ቀላል ያናድዳል እንዴ? እና ሀይሚ አጥፍታለች ምናምን ስትሉ ነገሩን እያባሳችሁት ነው። ብሩኬ የበለጠ በጣም ነው የሚናደደው። በቃ እናንተ ጭራሽ እንደዚህ ስትሉለት ማለት ነው እሱ የበለጠ በቃ
እሷን ልክ እንደ በዳይ እሱ ልክ እንደ ተበዳይ ነው ከዚህ በኋላ የሚሆነው ማለት ነው። እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። ዛሬም በአዲስ ቪዲዮ ከች ብያለሁ። እንግዲህ የነ ሀይሚና የነ ብሩኬ ጸብ እኛ ስራ ነው ከነገ ዛሬ ይበርዳሉ ስንል እነሱ የባሰ ከባድ ጸብ ጭራሽ የግሩፕ ጸብ ውስጥም ሊገቡ ነበር። እንግዲህ መጀመሪያ ብሩኬ ባደረገው ነገር ብሩኬን ጥፋተኛ ነው ብለን ነበር ሁላችንም። አሁን ላይ ግን ሁሉም ሰው ሀይሚ ናት ጥፋተኛ፣ ሀይሚ አጥፍታለች ምናምን እያሉ ነው። እንዴት ለአንድ ወንድ ብላ እጇን ታነሳለች ምናምን፣ በቃ በጣም እየፈረዱባት ነው። ዳኒን አትንካብኝ ያለችው መጨረሻ ላይ ነው። እናንተ ለምንድን ነው ከመጀመሪያው እስከ መጨረሻው እማታዳምጡ? ዳኒ ጋር አትደባደብ ነው ያለችው። አትደባደብ፣ ወንጀል ውስጥ ትገባለህ፣ ትታሰራለህ፣ ንቀተው እለፈው ነው ያለችው። ብሩኬ ደግሞ ምን አገባሽ አላት። እኔ ብታሰር ባልታሰር አያገባሽም። አያችሁ፣ ምን አገባሽ አላት። ከዛ በኋላ ነው እንግዲህ ዳኒ አለልሽ ከሱ ጋር ሁኚ፣ ዳኒ አለልሽ ከሱ ጋር ሁኚ ሲላት፣ አዎ አለልኝ፣ በቃ እሱን አትንካበኝ አለችው። በቃ ይሄ እኮ መበሻሸቅ ነው። እሱም አበሸቃት፣ እሷም አበሸቀችው። ስለዚህ ብሩኬን እንዲረጋጋ መምከር እንጂ ያለባችሁ ሀይሚ ጥፋተኛ ናት ባላችሁ ቁጥር ነገሩ ይብሳል። ነገሩ የባሰ እየተባባሰ ብሩኬ የበለጠ እየተናደደ አሁን ዛሬ የሚያመጡትን ቪዲዮ እንግዲህ ለማየት ትንሽ ያጓጓል። ምክንያቱም ብሩኬን ሁሉም ሰው በቃ እንዲያረገች እያላችሁት ስለሆነ የበለጠ ሊሰማው ይችላል። ሀይሚም እንግዲህ አምናበት ነው ያደረገችው። ያላመነችበትን ነገር አታደርግምና ለምን አለመነችው ነው የእናንተ። ሲጀመር ወንድ ልጅ ተለምኖ አይሆንም። መሄድ የፈለገን ሰው በግድ አስገድዶ ለማስቀረት መጣር ከንቱነት ነው። በእርግጥ ብሩኬ ሊሄድ ፈልጓል ምናምን አይደለም፣ ግን ደግሞ ወደፊትም ቢሆን አብሯችሁ የሚኖረው ሰው የሚያደርገውን ነገር ሊያስረዳችሁ ይገባል። በቃ የማይሆን ነገር በቃ ከመጠን ያለፈ ከመስመር ያለፈ ነገር፣ ቀይ መስመር የሚባል ነገር አለ። እንደዚህ አይነት ነገር እያደረገ አብራችሁ ሊኖር አይችልም። ሰው ስለተዋደደ ብቻ አይደለም የሚኖረው፣ አብሮ መግባባት አለባችሁ። ገብቷችኋላ? መናናቅ ምናምን ካለ ከባድ ነው እና ሀይሚ ደግሞ ተነጋግረው ካሁኑ ፈተው ቀጣይም ደግሞ እንደ አይነት ችግር እንዳይፈጠር እስከ መጨረሻው ሶሲን ከህይወታቸው እንዲያስወጡ ብሩኬም ከዳኒ ጋር እየሄደ እንዳይጋተት ነው ለማድረግ የመጣችው ሀይሚ ማለት ነው። እና ብሩኬ ግን አያገባሽም ሲላት መጨረሻ ላይ ነው እንደዛ ያለችው። ተናዳ ለማብሸቅ ነው እንጂ ሀይሚ ዳኒን ፈልጋው ምናምን አይደለም። በቃ ሀይሚ አሁን ዋናው አላማ ዳኒ ብሩኬን እንዳያሳስርባት፣ ብሩኬ በንዴት አሁንም ዳኒ እየመጣ እሱን ለማብሸቅ ስለ ሀይሚ ማውራቱ ስለማይቀር ሌላ መጥፎ ነገር እንደሚፈጠር ታውቃለች። ሶ ብሩኬ ደግሞ ሲናደድ ምን እንደሚያደርግ ስለምታውቅ በቃ ቀድማ ነገሮችን ከብሩኬ ጋር መፍታት ነው የፈለገችው። በቃ እንደዚህ እንዳያደርግ፣ እንደዚህ አድርጎ ወንጀል ውስጥ እንዳይገባ በቃ ሀይሚ ለብሩኬ በማሰብ ነው ሁሉ ነገር የምታደርገው እንጂ ዳኒን ፈልገው ከዳኒ ጋር መሆን ፈልገ እንዴት ነው የምታስቡት እናንተ? ቆይ ሀይሚ ወንድ ያጣች መሰላችሁ እንዴ? በሞላ ወንድ የሰው ባለመት ወስደው እንዴ? እንደናንተ እንደ ራሳችሁ ሁላችሁም አትዩ ማለት ነው። ምን ወንድ አታ ነው ዳኒ ጋር የምትሄደው? እዚህ ሽማግሌ ቆረቆንዳ ሰውዬ ጋር? ኧረ በፈጠራችሁ የማይመስል ነገር አታው። እንደ ወሬም እኮ ሲወራ የሚመስል ነገር ነው እንጂ ዳኒን ፈልገው ምናምን ነው አብዛኞቻችሁ ያስመሰላችሁት። ፈልገው ሳይሆን ብሩኬ የሆነ ነገር እንዳይሆን ስለምትፈልግ ብቻና ብቻ ነውና ሁሉንም ጥፋት ሀይሚ በቃችሁ። ኡፍ ምንድነው እናንተ ከዚህችን ቦጨጭና ልጅ አትወርዱም እንዴ? ዝም ብላችሁ አስሬ ሀይሚ እንዲያርጋ ጥፋቱ በቃ የሱ ነው እንዴ? ምን ሆናችሁ ነው? እሱ እግሯ ስር ወድቆ ከጠየቀ ይጠይቃት፣ ይለምናት በቃ። እንደዚህ መናደድ የለበትም። አሁን የሆነ ነገር አድርጎ የሆነ ነገር ቢሆን አሁንም ሀይሚ ልትጠየቅ ነው በቃ እንዴ? አያገባሽም እያላት ነው አሁንም። እና ሀይሚ የሆነ ነገር ብሩኬ ቢሆን ቢታሰር አንቺ ነሽ ስለምትባል ችግሩን ቀድማ መፍታት ፈልጋ ነው እንጂ ዳኒን ፈልጋው ምናምን ነው በጭራሽ አይደለም። እና ዳኒ ደግሞ በጣም ነገር አታቀጣጠል፣ ጋዝ አትለኩስ። እረ ፈጣሪ ሆይ ይህ አንድ ቀን አብረን የምንሆንበት ቀን ይናፍቀኛል። ልክ ራስክን እንደ ተፈላጊ እንደ ተወዳጅ፣ ልክ ካንተ ጋር እሷ ብዙ ነገር እንዳሳለፈች በቃ እንደምትፈልግህ በቃ ብዙ ሌላ ነገር ያላችሁ ሁሉ ታስመስለዋለህ አንዳንዴና ዳኒ ደግሞ እችንም ቦጨጨላለች። እንደዚህ በዚህ ልክ ሰው እንዲሰድባት ምናምን አታድርግ። አሁን ብሩኬ በአንተ ምክንያት የሆነ ነገር ቢሆን ምክንያቱም ሀይሚ ናት በኋላ የምትወቀሰው አንቺ ነሽ። አሁን ራሱ አንቺ ነሽ እየተባለች ስለሆነ ማለት ነውና
እነሱ አሁን ላይ ሌላ ትልቅ ሽማግሌ ሰው ቤተሰብ ምናምን ገብቶ ካላስታረቃቸው ልጆቹ ሌላኛው የዓለም ጦርነት ነው የሚፈጠር። እንደውም በግሩፕ ጸብ ይፈጠራል፣ የብሩኬ ጓደኞች እና የዳኒ ጓደኞች እና ከዛ በፊት ግን ቤተሰብ ገብቶ ቢያስታርቃቸው አሪፍ ነው ብዬ አስባለሁ።